ለሁለታችሁ እና ከልብ ይቅርታ እንድታደርግልኝ ፈልግ። ኧረ ቆይ እንደዚህ እንድትሆን አልፈልግም ጽጌዬ። ከአንቺ ጋርም ቢሆን ጥሩ ጊዜ አሳልፈናል። ያው በመሀል አለመግባባቶችን ቢኖሩ ግን ከልብሽ ይቅርታ እንድታደርግልኝ እፈልጋለሁ። ከዚህ በኋላ በሁለታችሁ መሀል እኔ የለውም። እኔ ከዚህ በኋላ በእናንተ ህይወት ውስጥ በቃ የለውኝም። ስለዚህ መልካሙን ሁሉ እንዲገጥማችሁ እፈልጋለሁ። ከዚህ በኋላ ያለውን ነገር ደግሞ እናንተ ማስተካከል ያለባችሁ ነገር አስተካክላችሁ ጥሩ ነገር ላይ እንድትሆኑ ከልቤ ነው የምፈልገው፣ ከልቤ ነው የምመኘው እና ሁላችሁንም በጣም ይቅርታ ጽግሻ እፈልጋለሁ። ተቃቀፋ መጀመሪያ ተቃቀፉ። ተቃፋት እሷማ ተቅፋን ተቀፋት እኔ ማየት እፈልጋለሁ። እንዴ ማየት ፈልጋለሁ። ተቃፋት ምንም እኮ ነው የሚመስለው። እሺ ተቃፋት። አይ ነው ያት ደግሞ ያት እንዴት እንደሚያደርጋት በቃ ሰላም እንዴት ናችሁ? የዚህ ደስ የማይሉ ነገሮች አሉ ሜሪሻዬ። በዚሁ አጋጣሚ አንቺንም ይቅርታ ማለት ፈልጋለሁ። ከልቤ ነው በእውነት። ምክንያቱም ያው የራሴን ስሜት ብቻ ሳዳምጥ ብዙ ሰዎች እንዳስቀየምኩኝ ነው የተረዳሁት። እናንተም ብቻ አይደለም ዳኒም ብዙ ሰዎችን ኦዲየንሱንም በጣም አስቀይም ያለውኝ እና ማለት እኔም ፈልጌው ያደረኩት ነገር አይደለም። ማለት ያው ፍቅር ነው። እኔ ደግሞ ያው በቃ ማለት የማስበው ጽጌን ነበር። ዛሬ ጠይቃችሁ ማለት ነገሮች ረፈዱ፣ ነገሮች ተበላሹ ምናምን እና አሁን ላይ እንዴት ብለን እኛ የምናስተካክለው ስልክ እሱም በጣም ተናዶብኛል ያለው ነገር ታውቃላችሁ። ምናምን እሱ ላይ ፈጠራችሁ። ለዛ ነው እኮ ሁለታችሁ መታችሁ እንድናወራ እያደረኩ ያለሁት ለዛ ነው ማለቴ። ከዚህ በኋላ ለሚኖራችሁ ነገር እናንተው ነገሮችን ማስተካከል ትችላላችሁ። ምክንያቱም እኔ በመሀላችሁ ገብቼ ብዙ ነገር አበላሽቼባችኋለሁ። ያን ሳደርግ የነበረው ደግሞ አንቺን እኔ ለማድረግ ስለምፈልግ ነበር። ስለዚህ ያም መንገድ የሄድኩባቸው ርቀቶች ደግሞ ልክ እንዳልሆኑ ነው የተረዳሁት። ምክንያቱም ብዙ ሰዎችንም አስቀይማል። ምክንያቱም እኔ ከሱ ጋር ምንም አይነት ግንኙነት የለኝም። ከዚህ በፊትም አላውቀውም። በአንቺ ምክንያት ነው ያወቅኩት። ከማላውቀው ሰው ጋር ብዙ ነገሮች ውስጥ ነው የተገባባሁት። ከሜሪም ጋር፣ ከዳኒም ጋር፣ ከአንቺም ጋር፣ ከብዙ ሰዎች ጋር የማይሆን ነገር ውስጥ ገብቻለሁ እና ያ ሁሉ ነገር ያደረኩት ለአንቺ ብዬ ነው። ያ ነገር ደግሞ ልክ እንዳልሆነ ነው የተረዳሁት። ስለዚያም ሁለታችሁም ባላችሁበት ይቅርታ ማለት የምፈልገውም ለዛ ነው። ማለት ሁለታችሁ ከዚህ በኋላ እኔ ከመሀላችሁ ኦልሬዲ ወጥቻለሁኝ። በቃ እኔ አሁንም እዚህ ድረስ እንድመጣ ያደረገኝ የእናንተን ይቅርታ ለማግኘት ነው። ከዚህ በኋላ ሁለታችሁ የምትፈልጉትን ነገር በምትፈልጉት መንገድ ማስተካከል ትችላላችሁ። እኔ ከዚህ በኋላ ትልቁ ምኞቴ የእናንተን ጥሩ ነገር ማየት ነው። በምትፈልጉት መንገድ ፍቅራችሁን ማስተካከል ትችላላችሁ። እኔ ግን ከልቤ አጥፍቻለሁኝ። ሁለታችሁንም ይቅርታ ማለት ፈልጋለሁ እና ከልብሽ ይቅርታ እንድታደርግልኝ ፈልጋለሁ ጽጌ። ምናልባት እንዲህ ስል በአንዴ ነገሮች ሲቀየሩ ያስደነግጥሻል። አይ ነው እሱም ያልጠበቀው ነገር ነው የሆነው። ስለዚህ እናንተም ብቻ ያለ ሜሪንም በጣም ያስከፋት እና አስቀይሜ ያለው እና ከልብ ይቅርታ እንድታደርግልኝ ይፈልጋለሁ ጽጌዬ። ከአንቺ ጋርም ቢሆን ጥሩ ጊዜ አሳልፈናል። ያው በመሀል አለመግባባቶችን ቢኖሩ ግን ከልብሽ ይቅርታ እንድታደርግልኝ ይፈልጋለሁ። ከዚህ በኋላ ከሁለታችሁ መሀል እኔ የለውም። እኔ ከዚህ በኋላ በእናንተ ህይወት ውስጥ በቃ የለውኝም። ከዚህ በኋላ እኔ በእናንተ መሀል የለውም። ስለዚህ መልካሙን ሁሉ እንዲገጥማችሁ እፈልጋለሁ። ከዚህ በኋላ ያለውን ነገር ደግሞ እናንተ ማስተካከል ያለባችሁ ነገር አስተካክላችሁ ጥሩ ነገር ላይ እንድትሆኑ ከልቤ አጥፍቻለሁ። ኃይላ አንተ ይቅርታ መተህ በመጠየቅ በጣም አሸንፈኛል። እውነት ለመናገር በሰዓቱ ስሜታዊ ሆነን ትክክል የመሰለንን ነገር ሁለታችንም እኩል ያደረግነው። ጥፋቱን ሁሉ አንተ ላይ መደፍደፍ አልፈልግም። እኔም የራሴ የሆነ ጥፋት አለብኝ እና ያንን ጥፋት ዛሬ በሁሉም ህዝብ ፊት ይቅርታ እንደጠየቀኝ እኔም በሁሉም ህዝብ ፊት ይቅርታ መጠየቅ እፈልጋለሁ። ሁላችሁም በጊዜው በሰዓቱ ጥፋተኛ መስሎ አልታየኝም ነበር ነገሮች እና ሀይላብም ሜሪም ዳኒም ኦዲየንሶችን አጥፍቼ ሊሆን ይችላል እና ሀይላ ብቻ አይደለም ጥፋተኛ። ሰው ይቅርታ አድርጌልሃለሁ። በእኔ በኩል ችግር የለውም። እኔም ይቅርታ አድርጌልሻለሁ። ይቅርታ ማለት እፈልጋለሁ። ተቃቅፈሽ አታውቂም? አሁን ቀና ዳኒ አሁን ያስቀና
ነው የማመሰግነው። በጣም ነው የማመሰግነው። በጣም ነው የምንወዳችሁ እንዴ! በጣም ነው የምንወዳችሁ። ባይ ዘ ወይ በዚህ አጋጣሚ መናገር የምፈልገው ነገር አለ። ወንድማችን ያው ሰላም ሰላም፣ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ብዝት ይበል እያልኩኝ በቅድሚያ እንግዲህ እንኳን አደረሳችሁ ለጌታችን ለኢየሱስ ክርስቶስ ልደት በዓል ለዋዜማው ማለት ነው። ያው እንግዲህ ሸር ጉዱ እንዴት እያደረጋችሁ ነው? በሀገር ቤትም ያላችሁ በሰው ሀገርም ያላችሁ እንደኔ በስደት ያላችሁ እንዴት ነው? እንዴት እየተዘጋጃችሁ ነው? እና ውዶቼ ዛሬ እንግዲህ እነ ዳንሻ እነ ጽጌሻ እና ይላል እነ ሜሪ መጥተውልናል ማለት ነው። ሀይ ይቅርታ እየተጠያየቁ ነው። እንዴት ነው ይቅርታ መጠየቅ? በነገራችን ላይ ትልቅልን ነው፣ በጣም ትልቅልን ነው። ጥፋትን አምኖ ይቅርታ መጠየቅ። ይቅርታ የሚጠይቅ ሰው በነገራችን ላይ ጥፋታችሁን አምኖ በጣም ትልቅ ሰው ነው። ይቅርታም ተቀባይ በጣም ትልቅ ሰው ነው ብዬ ነው የማስበው። ሆኖም ግን ዛሬ ነገር ሁላ በርዶ ወደ ይቅርታ ተመልሰዋል ማለት ነው። እንግዲህ በዓለም እየደረሰ ስለሆነ የይቅርታ ጊዜ ነው። በይቅርታ ነው ሁሉ ነገር የሚታለፈው ማለት ነው። በስተመጨረሻም ጽጌሻና ዳኒ አጥፍቻለሁ ብሎ አይላብ ዝቅ ብሎ እግሩ ላይ ወድቆ ይቅርታ ጠይቆት ይቅርታውን ተቀብሏል ማለት ነው። ያው ትልቅነት ነው እንደነገርኳቸው። ነገሩ ግን እውነታው ግን ስነግራችሁ ውድ ተመልካቾች፣ አንዳንዶቻችሁ በጣም ብዙ ልጆች አላችሁ እና ዳኒና ጽጌ ፍቅረኛሞች የሚመስሏችሁ ብዙዎች የምትጨነቁ ልጆች አላችሁ። ባይዘዌ ማለት ነው። ጽጌና ዳኒ ሬት በቃ አብረው ነው ያደጉት። ድሮ የሶሻል ሚዲያ ዳኒ በጣም ታዋቂ ድሮ የምናውቀው ሶሻል ሚዲያ እንደዚህ እንትን ሳይከን ጀምሮ እንትን እያለ የሚታወቅ ልጅ ነው። ሆኖም ግን ስራ እየሰሩ ነው። ስራ ነው ትላላችሁ፣ እኛም ስራ እየሰራን ነው ትላላችሁ። እና ውድ ቤተሰቦች በነገራችን ላይ ላይክ ሰብስክራይብ አድርጉ፣ በቅንነት ማለት ነው። 1000 አስገቡኝ። 1000 አይከፈልበትም የምታደርገው ግን እጅግ አድርጌ አመሰግናለሁ። እና ሲቀጥል አሁን እኮ ጽጌ ተነጥቃለች። ዳኒ የዋንትያ ነው፣ እውነታው ይህ ነው። በቃ ዳኒ የዋንትያ ነው ትላላችሁ። የዋንትያ ነው፣ የጽጌ አይደለም። ስራ ነው የሚያገናኛቸው። ያው የስራ ነገር ስለሆነ ነው። በነገራችን ላይ ዛሬ በአዲስ ቻናል ነው የመጡት እና አይላብ ቻናል ከፍቷል። እንግዲህ ካገኛችሁት ያው ሼር ያደርጉታል። እነሱ ቤት ገብታችሁ ሼር